የአሜሪካና የላቲን አሜሪካዋ ሀገር የቬንዙዌላ ጉዳይ ከቀን ወደ ቀን እየተካረረ መምጣቱ እየታየ ነው። የትራምፕ አስተዳደር አንድ ጊዜ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ናቸው በሚል በሌላ ጊዜም አደንዛዥ ዕፅ የጫኑ በሚል በቬንዙዌላ መርከቦች ላይ በዚህ ወር ብቻ 2 ጊዜ ጥቃት ፈጽመዋል። ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ከቬንዙዌላ እንዳይወጡና እንዳይገቡ ዋሽንግተን እገዳ ማድረጓም የሁለቱን ሀገራት ውጥረት አባብሶታል። ይህንን ተከትሎም አሜሪካ በአንድ ወር ጊዜ ውስጥ ብቻ 2 ነዳጅ ጫኝ የቬንዙዌላ መርከቦችን በቁጥጥር ስር አውላለች። አሜሪካ ተፈጥሯዊ ሀብታችን ለመዝረፍ እየሰራች ነው፣ ይህ ግልጽ የሆነ ዝርፊያ ነው ሲሉም የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ቅሬታቸውን ለዓለም አስታውቀዋል። ይህንን ቅሬታቸውን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለሌሎች ዓለም አቀፍ መስሪያ ቤቶችም እወቁልኝ ብለዋል። ይህ በእንዲህ እንዳለ ነው አሁንም አሜሪካ አደገኛ ጭነዋል ባለቻቸው የቬንዙዌላ ጀልባዎች ላይ በእግረኛ ጦር የታገዘ ጥቃት የፈጸመችው። በዚህ ጥቃትም 2 ሰዎች መገደላቸውን አሜሪካ አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ከቤንያሚን ኔታንያሁ ጋር በፍሎሪዳ በነበራቸው ቆይታም ቬንዙዌላ አደገኛ ዕፅ በምትጭንባቸው ጀልባዎች ላይ ከባድ ጥቃቶችን እየፈጸሙ ስለመሆናቸው ገልጸዋል። ዕፅ የጫኑ ጀልባዎችን ጥቃት ፈጽመንባቸዋል፣ በመቀጠልም በአካባቢው ተጨማሪ ጥቃቶችን ፈጽመናል ብለዋል ትራምፕ ሰፊ ጊዜ ወስደው ስለ ጥቃቱ ሲያብራሩ፣ ነገር ግን ጥቃቱን የፈጸመው የአሜሪካ መከላከያ ነው ወይንስ ሲአይኤ የሚለውን አድበስብሰው አልፈውታል። ጥቃቱን የፈጸመው ማን እንደሆነ በትክክል አውቃለሁ፣ ነገር ግን ማን ነው የሚለውን አልገልጽም። ጥቃቱ የተፈጸመው በመርከቦች ማቆሚያ አካባቢ ወደብ ላይ ነው ሲሉ ተናግረዋል ትራምፕ። ስለዚህ ጥቃት ከቬንዙዌላ መንግስት ይሁን ከገለልተኛ አካላት የተሰጠ ምላሽ እስካሁን የለም። አሜሪካ ይህንን ኦፕሬሽን የምትፈጽመው በቀጠናው የአደገኛ ዝውውርን ለመከላከል ነው ብትልም ቬኔዙዌላ ግን በዚህ ተግባር ላይ ምንም ተሳትፎ እንደሌላ ታስታውቃለች። አሜሪካ ይህንን ጥቃት እየፈጸመች ያለችው ፕሬዝዳንት ኒኮላስ ማዱሮን አስወግዳ የነዳጅ ክምችቷን ለመቆጣጠር መሆኑን ቬኔዙዌላ እየገለጸች ትገኛለች። ቬኔዙዌላ በዓለም ከፍተኛ የነዳጅ ክምችት ያላት ሀገር መሆኗ ይታወቃል። አሜሪካም ከፍተኛ የነዳጅ ግዢ የምትፈጽመው ከቬኔዙዌላ የነበረ ሲሆን ከቅርብ ጊዜ ወዲህ ግን ይህ የግብይት መጠናቸው መቀነሱም ወደ ተቃርኖ ያስገባቸው አንዱ ምክንያት እንደሆነ ይታመናል። አሜሪካ ባለፉት ጊዜያት በዚህ ቀጠና በፈጸመቻቸው ጥቃቶች ከ100 በላይ ሰዎች ተገለዋል።